በግብርናው ዘርፍ ምርትና ምርታማነትን ለማሳደግ የዘመነ የሰብል አሰባሰብ ስርዓት ትልቁን ድርሻ እንደሚወስድ ይነገራል። በሆሮ ጉዱሩ ወለጋ ዞን ጉዱሩ ወረዳ በህብረተሰቡ ተሳትፎና በቡሳ ጎኖፋ ኦሮሚያ ትብብር በ70 ሄክታር መሬት ላይ የለማ ስንዴ በኮምባይነር በመሰብሰብ ላይ ይገኛል። የወረዳው አርሶ አደሮችም የግብርና ቴክኖሎጂን በመጠቀም ምርታማነታቸው እንደጨመረላቸው ጠቁመው ለግብርና ግብዓት አቅርቦት ትኩረት መሰጠት እንዳለበት ይናገራሉ። አና ጉድሩ ከሰት የሮ ኮምባይነር ኩን ኢሰ ጀልቀባ ዱፌ በሆሮ ጉድሩ ወረዳ ኮምባይነር መጠቀም ከጀመርን ወዲህ በስንዴ ምርት ላይ አስደሳች ውጤት አግኝተናል። ባህላዊው የአስተራረስ ዘዴ ጊዜንና ጉልበትን ይፈጃል። የእርሻ ቴክኖሎጂን ተጠቅመን ስናርስ ግን ከብዙ ድካምና ጉልበት አትርፈናል። እኛ አርሶ አደሮች በኩታ ገጠም እርሻ ተደራጅተን መስራት ይጠቅመናል። ውጤታማነታችንን ይበልጥ ለመጨመር ደግሞ መንግስት ትራክተሮችንና ኮምባይነሮችን ጨምሮ አስፈላጊ ግብዓቶችን በብድርና በአነስተኛ ዋጋ ቢያቀርብልን ጥሩ ነው ላለው። በህብረተሰቡ ባህልና እሴት መሰረት ህብረተሰቡ ላይ ድንገተኛ አደጋ ቢደርስ ህብረተሰቡን ለመታደግ ጠንካራ ቡሳ ጎኖፋ ኦሮሚያ ተገንብቷል ያሉት የጉድሩ ወረዳ የቡሳ ጎኖፋ ኃላፊ ኩምሳ ቶሎሳ ቡሳ ጎኖፋ ኦሮሚያ ለህብረተሰቡ በሚያግዝ መልኩ እየሰራ ነው ብለዋል። ካዮም ተቆናኒ ጉዳን አከንጨው ቀው ባዲያን አከንጨው ቀው አሁን ባለው የምርት ሂደት በአካባቢው ላይ የምንጠብቀውን ያህል ምርትና ገቢ ለማግኘት እየሰራን ነው። በስንዴ ላይ ያለን ምርታማነት መጨመር ውስጣዊ ፍላጎታችንን በማሟላት ከእርዳታ ለመላቀቅም ያግዘናል። የቦሳ ጎኖፋ ኦሮሚያ ድጋፍም በጥሩ ሁኔታ ተጠናክሮ ቀጥሏል። በቀጣይም ከዚህ የበለጠ ድጋፍ እንደሚኖር እንጠብቃለን። በበሬ ማረስ የአርሶ አደሩን ህይወት መቀየር ባለመቻሉ በግብርና ቴክኖሎጂ በመታገዝ እየተሰራ መሆኑም ተመላክቷል። ሆሮ ጉድሩ ወለጋ ጎዲና ኦሚሻፍ ኦሚሽቱማዳን ቤከሙዳ ሆሮ ጉዱሩ ወለጋ የሚታወቀው በምርታማነቱ ነው። ነገር ግን እዚህ አካባቢ ያለው ችግር ቴክኖሎጂን ተጠቅሞ ምርትን የማሳደግ ነበር። በትራክተር የማረስና በኮምባይነር ምርትን የመሰብሰብ ስራ አሁን ላይ በስፋት ተጀምሯል። አካባቢው ከዚህ ቀደም ከነበረበት የሰላም ችግር ወጥቶ አሁን ህብረተሰቡ የሰላም አየርን እየተነፈሰ ነው። በመሆኑም ወደ ማምረት መግባቱ ይበል የሚያሰኝና ተጠናክሮ መቀጠል ያለበት ጉዳይ ነው። የማህበረሰቡ ባህልና እሴት የሆነው ቡሳ ጎኖፋን በመጠቀም አርሶ አደሮችን በችግር ጊዜ ከመርዳት ባለፈ ወደ ምርታማነት እየተሸጋገሩ መሆናቸው ተጠቁመዋል። ሀራ ሄክታራ ቶርባተማ ኦል ከንተው ከዚህ ቀደም ጥቅም ላይ ማዋል ያልተቻለን ከ70 ሄክታር በላይ መሬት በኩታ ገጠም በማደራጀት ማረስ ተችሏል። ምርትም እየተሰበሰበ ነው። ከዚህ ቀደም በነበረው የሰላም ችግር ምክንያት አርሶ አደሩ በመሬቱ ላይ ማረስ ማምረትና ልጆቹን ማስተማር አልቻለም ነበር። አሁን ግን ተጨባጭ ለውጥ እየታየ ነው። በቀጣይም ማምረት ብቻ ሳይሆን በዘመናዊ ቴክኖሎጂ በመታገዝ ጭምር ማምረት እንደሚገባም ተነጋግረናል። ዘገባው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው።